አንድነታችን ግንባታ የተሰጡን ስጦታዎች አሉ። እነዚህ ስጦታዎች በኤፌሶን ምዕራፍ 4 ቁጥር 11 ላይ የተጠቀሱ አንዳንዶች 4 ናቸው ብለው ያምናሉ። በተለይ እረኞችና አስተማሪዎች የሚለው አንዱን የአገልግሎት ክፍል ነው የሚወክለው ብለው የሚሉ አሉ። አንዳንዶች ደግሞ 5 የአገልግሎት ክፍሎች ናቸው፣ 5 ኦፊሶች ናቸው የሚሉ አሉ። በ5 እንውሰደውና 5 የአገልግሎት ኦፊሶች እንደሆኑ እንውሰድና እነዚህ 5ቱ የአገልግሎት ኦፊሶች የተሰጧት ቤተክርስቲያን ነች። ጌታ ኢየሱስ ክርስቶስ ለቤተክርስቲያን ነው እነዚህን ስጦታዎች የሰጠው። ጌታ ኢየሱስ አንዳንዶችን ከቤተክርስቲያን መካከል ከአጥቢያ መካከል ጠርቶ አስታጥቆ በዚህ ጸጋ ሞልቶ እንዲያገለግሉ እንደሚያደርግ ጳውሎስ በደንብ ይናገራል። ስለዚህ ይሄ አገልግሎት ጥሪው የሚመጣው በሰው አይደለም፣ ሰዎች እንደፈለጉት የሚሾሙት አይደለም። ጥሪውን የሚሰጥ እግዚአብሔር ነው። ቤተክርስቲያን ያንን ጥሪ ካጠናች ካረጋገጠች በኋላ ወደዚህ አገልግሎት ሰዎቹ እንዲመጡ ታደርጋለች ማለት ነው። ስጦታው ከክርስቶስ ለቤተክርስቲያን የተሰጡ ስጦታዎች እንጂ ከቤተክርስቲያን ለክርስቶስ የተሰጡ አይደሉም። ሰጪው ክርስቶስ ነው፣ የተሰጡት ደግሞ ለቤተክርስቲያን ነው ማለት ነው። እነዚህ ስጦታዎች 5ቱም የአገልግሎት ስጦታዎች ከእግዚአብሔር ቃል ስልጣን ስር ናቸው፣ ከቃሉ ስልጣን ስር ናቸው። ስለዚህ የእግዚአብሔር ቃል በሁሉም የአገልግሎት ክፍል ላይ ኃይልም ስልጣንም አለው ማለት ነው። የሉተር ተሐድሶ ያመጣበት 500ኛው ዓመት አሁን እየተከበረ ነው ያለው። ብዙ ሰዎች ሰለብሬት እያደረጉ ነው የተሐድሶን መንፈስ ይዘው 500 ዓመት ስለሞላው። ሉተር ሲነሳ ከተነሳባቸው ሐሳቦች አንዱ ብዙ ጊዜ ተነጋግረናል፣ የእግዚአብሔር ቃል ብቻ የሚል ነው። እስቲ የእግዚአብሔር ቃል ብቻ በሉ። ሶላ ስክሪፕቸራ ብሎ ያለው ቃል አለ። በሁሉም ነገር ላይ ስልጣን ያለው ኃይል ያለው በሁሉም ላይ ከእግዚአብሔር ቃል ስልጣን በላይ የሚሆን ምንም ነገር ስለሌለ ዛሬ የምንነጋገረው በእግዚአብሔር ቃል መሰረት ነው ማለት ነው። እነዚህን ስጦታዎች ስንነጋገር ቃሉ ስለነዚህ ስጦታዎች ምንድነው የሚያስተምረው? በመሰረቱ እነዚህ አገልግሎት ስጦታዎች ወይም ኦፊሶች የምንላቸው የሎሌነት አገልግሎት ነው። በተለይ አሁን ያየነው ፓስተር ዝቅ ብሎ እግር ሲያጥብ ከጌታ የተማረውን ሲያደርግ አንድ መሆናቸውን ሲያውጅ ታያላችሁ። ጥሪው የሎሌነት ነው፣ የገዥነት የአለቃነት አይደለም ማለት ነው። ስለዚህ በዚህ አገልግሎት ውስጥ የምናገለግል ሰዎች ዝቅ ብለን ከጌታ ከኢየሱስ ክርስቶስ ተምረን እንድናገለግል ይህ ቃል ያሳስበናል ማለት ነው። 5ቱንም ስጦታዎች ትርጉማቸውን በጥቂቱ ብናይ ጥሩ ነው። ምንድነው የሚለው ጳውሎስ ሲናገር ቁጥር 9 ላይ ወደ ምድር ታችኛ ክፍል ደግሞ ወረደ ማለት ካልሆነ ይህ ወጣ ማለትስ ምን ማለት ነው ይላል። ከላይ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ ይላል። ስለዚህ ጌታ ኢየሱስ ክርስቶስ ወደ ታች የወረደው ወደ ምድር መውረዱን ለማሳየት እንጂ ወደ ሲኦል መሄዱን ለማሳየት አይደለም። ከላይ ከሰማይ ከክብር ቦታ ዝቅ ብሎ መውረዱን፣ ይሄም ደግሞ እኛን ለመዋጀት የቤዛዎት ስራ ለመስራት ወደ ምድር መምጣቱን ነው የሚነግረን። እንደገናም ደግሞ ወደ ሰማይ ማረጉን፣ እኛን ካዳነን በኋላ መከራ ተቀብሎ ከሞተ በኋላ ወደ ሰማይ ማረጉን፣ ይሄ ደግሞ እኛን ለማክበር ያደረገው ነገር መሆኑን መጽሐፍ ቅዱስ ያሳየናል ማለት ነው። ስለዚህ በኤፌሶን 4:11 ላይ የተጠቀሱ እነዚህ 5ቱ ስጦታዎች ጌታ ኢየሱስ ክርስቶስ ካረገ በኋላ ለቤተ ክርስቲያን የተሰጡ የአገልግሎት ስጦታዎች ናቸው ማለት ነው። ስለዚህ ሰዎች ናቸው። 5 የአገልግሎት ስጦታ የተሰጣቸው ሰዎች ናቸው። አንደኛ የሚለው ሐዋርያት ናቸው ይላል። ሐዋርያትን ሰጥቶናል ይላል። ሐዋርያ ማለት
የቃሉ ትርጉም የተላከ ማለት ነው። ልክ የኤፌሶንን መጽሐፍ ጥናት ስንጀምር በሰፊው ይሄንን ሐሳብ ስላነሳ ነው ብዙ መናገር አያስፈልገኝም። ሐዋርያ የሚለውን የሐዋርያውን የጳውሎስን ጥሪ አንስተን ስንነጋገር ትርጉሙንና ጠለቅ ብለን ሙሉ አንድ ፕሮግራም በሐዋርያነት ዙሪያ ተነጋግረናል። ይህ ብዙ ጊዜ ሐዋርያ የሚለውን ቃል በአዲስ ኪዳን መጽሐፍ ስናነብ የሚወክለው የሚያሳየው በዋናነት 12ቱን የበጉን ሐዋርያት ነው ማለት ነው። ኤፌሶን 4:11 ላይ ሲመጣ ግን ለአገልግሎት በአጥቢያ ቤተክርስቲያን በዓለም አቀፏ ቤተክርስቲያን ውስጥ እግዚአብሔር እንዲያገለግሉ የሚሰጣቸውን እነዚህን ሰዎች ለማሳየት የሚወክል ነው ማለት ነው። ስለዚህ መሰረት የሚጥሉ ናቸው ሐዋርያት፣ ፋውንዴሽን የሚጥሉ ናቸው ማለት ነው። ሁለተኛው ሰጠ የሚለን ነቢያት ናቸው። ነቢያት አቅጣጫ የሚያሳዩ ጋይድ የሚያደርጉ ናቸው። ብዙ ጊዜ እንደምናስበው ትንቢት ከመናገር ጋር ብቻ አይደለም መያያዝ ያለበት፣ በዋናነት የእግዚአብሔርን ቃል የሚያስተምሩ ናቸው ነቢያቶች። መጽሐፍ ቅዱስ ውስጥ ይህንን በደንብ ታያላችሁ። ሲላስ እና ማነው የሐዋርያት ሥራ 15ቱን ጉባኤ ሲላኩ የነበሩ ነቢያት ነበሩና በእግዚአብሔር ቃል እየመከሩ እንዲያጸኑ ላኳቸው የሚል ቃል ታነባላችሁ። ነቢያት በዋናነት የእግዚአብሔርን ቃል ምን ማድረግ ነው ማለት ነው? ማስተማር ነው ማለት ነው። ቀጥሎ የሚያነሳው ወንጌላውያን ነው የሚለው የወንጌል አገልግሎት የሚያገለግሉ ነፍሳትን የሚሰበስቡ በተለይ ኢቫንጀሊዝም ላይ የሚሰሩ ናቸው ወንጌላውያን ማለት ነው። የምስራቹን ወንጌል ላልሰሙ የሚያሰሙ ናቸው። በጣም ትልቅ አገልግሎት ነው። ይህ አገልግሎት ነፍሳትን ለክርስቶስ የሚማርክ ወደ እግዚአብሔር መንግስት ብዙዎችን ተናጥቆ የሚያመጣ የአገልግሎት ክፍል ነው። ከዛም የሚያነሳው እረኞች ብሎ ይላል። እረኞች መመገብና መጠበቅ ነው ስራቸው። መጽሐፍ ቅዱስ ውስጥ በደንብ ይህንን ታያላችሁ። ሺፐርዲንግ የእረኝነት አገልግሎት ይጠብቃሉ መንጋውን። እንደገናም ደግሞ መንጋውን ምን ያደርጋሉ? ይመግባሉ። የመመገብ የመጠበቅ ስራ በመንጋው መካከል በትጋት የሚደክሙ ናቸው ማለት ነው። በአብዛኛው ከመንጋው ጋር ግንኙነት ያላቸው ናቸው ማለት ነው። ቀጥሎ የሚያነሳው አስተማሪዎች የሚል ነው። አስተማሪነት ደግሞ መትከልና ማስታጠቅ፣ በእግዚአብሔር ቃል ሰዎች እንዲተከሉ የእግዚአብሔርን ቃል እንዲታጠቁ እንዲሞሉ ስር የሰደደ ትምህርት የሚያስተምሩ ናቸው ማለት ነው። ስለዚህ እነዚህን አምስቱን አገልግሎቶች በዚህ በኤፌሶን ምዕራፍ 4 ቁጥር 11 መሰረት ስናይ በሚቀጥለው ሳምንት የምናየው ሐሳብ አለ። የተሰጡት አገልጋዮችን ለማስታጠቅና ለማዘጋጀት ነው። ስለዚህ በዋናነት ምዕመናንን ለአገልግሎት እንዲበቁ የማድረግ ስራ ነው የሚሰሩት። ምዕመናኑ ናቸው የሚያገለግሉት ማለት ነው። ስራውን የሚሰሩት የሚመሰክሩ ወንጌላዊ ሆነው የሚወጡት ሚሽነሪ ሆነው የሚወጡት የሚሰሩት ህዝቡ ነው ማለት ነው። የማስታጠቁ ስራ ግን የነዚህ የአምስቱ የአገልግሎት ስጦታዎች ናቸው ማለት ነው። ስለዚህ አንድ ሁልጊዜ የሚነሳ ክርክር አለ። በዚህ ዘመን ሐዋርያት አሉ ወይ? በዚህ ዘመን ነቢያት አሉ ወይ? የሚል ክርክር ብዙ ጊዜ ተነስቶ እንሰማለን። በአጭሩ በዚህ ዘመን ሐዋርያት አሉ፣ ነቢያትም አሉ። በዚህ ዘመን እነዚህ አምስቱም የአገልግሎት ስጦታዎች ይሰራሉ ማለት ነው። ስለዚህ ልዩነቱ ያለው የቱ ጋር ነው? የሐዋርያትም አገልግሎት በበጉ ሐዋርያት ስልጣን እና በበጉ ሐዋርያት ጥሪ አይነት አይደለም አገልግሎቱ። ነቢያትም የሚለው በብሉይ ኪዳን የነበሩትን ነቢያት ጥሪ አገልግሎትን የሚመስል አይደለም። ስለዚህ የበጉ ሐዋርያት አይነት ነቢያት ሐዋርያት አይደገሙም፣ ምትክ የላቸውም። ለቤተ ክርስቲያን የሚሰጡ የሚላኩ የተላኩ ከሚለው ክፍል ሚሽነሪ የሚለው የላቲኑም ቃል ራሱ የተላኩ የሚለውን የሐዋርያነትን ተልእኮ አያይዞ ስለሚናገር በመላክ መንፈስና ሴንስ ሐዋርያት አሉ። ነቢያትም የብሉይ ኪዳን ነቢያትን አይተኩም።
በዛ ሴንስ በዛ መንፈስ አይደለም። አሁንም በአጥቢያ ደረጃ ተልእኮ ጥሪ ተቀብለው ሊያገለግሉ የሚችሉ ናቸው ማለት ነው። ስለዚህ እነዚህ አምስቱ የአገልግሎት ስጦታዎች በጣም በዚህ ዘመን ለቤተ ክርስቲያን አስፈላጊዎች ናቸው። የክርስቶስን አካል ግንባታ አንድነቷን ለመጠበቅ እግዚአብሔር ትኩረቱ አንድነታችን ነው ብያችኋለሁ። በክርስቶስ ያገኘነው አንድነታችን እግዚአብሔር ሁል ጊዜ ትኩረት ያደርገዋል። የመንፈስ አንድነት ተጠብቆ የመንፈስ ህብረት ተጠብቆ እንዲሄድ እግዚአብሔር ስለሚፈልግ ይህንን አንድነት ጽኑ እንዲሆን የተጠበቀ እንዲሆን እግዚአብሔር የሰጠን ስጦታዎች ናቸው እነዚህ ስጦታዎች። ስለዚህ አገልግሎታቸው አንድነትን ከመገንባት አንጻር ነው የምናየው ማለት ነው። ሐዋርያነት ቢሆን፣ ነብይነት ቢሆን፣ ወንጌላዊነት፣ እረኝነትና አስተማሪ እነዚህ አምስቱ አገልግሎቶች በዋናነት ስራቸው ምንድነው ካላችሁ የቤተ ክርስቲያንን አንድነት ጠብቆ ማስኬድ ነው። አንድነቱ በምንም መልኩ እንዳይበላሽ ሐዋርያው ጳውሎስ አንድነትን የሚያናጋ ነገር ሲመጣ ያለምንም መዘግየት ፈጣን የሆነ ትእዛዝ ያስተላልፋል። አንድነቱ የተጠበቀ እንዲሆን እንዳይበላሽ የሚልካቸው ማገልጋዮች በሚሄዱበት ቦታ አንድነትን እንዲጠብቁ ነው እያስታጠቀ የሚልካቸው። ስለዚህ በአንድነት መንፈስ ነው የምናያቸው ዛሬ እነዚህን ስጦታዎች አንድነትን ከመገንባት አንጻር ነው። ስለዚህ ከቅዱሳን መካከል ከአማኞች መካከል እግዚአብሔር የሚጠራቸው ሰዎች አሉ ለዚህ አገልግሎት። ይሄ አገልግሎት አንዱም አገልግሎቱ የሊደርሺፕ አገልግሎት ነው፣ የአመራር አገልግሎት ነው። ሰውየው ተጠርቶ ሐዋርያ እንዲሆን ተደርጎ በክርስቶስ የሚሰጠን ሰው ይሄን ስጦታ የሚሰጠው ክርስቶስ ነው። በክርስቶስ የሚሰጠን ሐዋርያ፣ በክርስቶስ የሚሰጠን ነቢይ፣ የሚሰጠን ወንጌላዊ፣ የሚሰጠን አስተማሪና እረኛ ከህዝቡ መካከል ነው የሚነሳው እግዚአብሔር የሚጠራው ከአካሉ ማለት ነው። ስለዚህ ከአካሉ ይጠራሉ። እንደ አንድ ብልት የሚሰጡት አገልግሎት አለ፣ ፈንክሽን አለ፣ የሚሰሩት ስራ አለ። ስለዚህ እነዚህ አምስቱ ስጦታዎች አሉ። ግን የሚገርመው በአምስቱ ስጦታዎች ላይ ብቻ ፎከስ እንዳናደርግ ጳውሎስ ስለፈለገ ቁጥር 7 ጀምሮ ለእያንዳንዳችን ምን ተሰጠን ይላል? ጸጋ ተሰጠን ይላል። ስለዚህ ጥቂት 5 ነጥቦችን ማንሳት የምፈልገው ቅዱሳን ሁሉም በአምስቱ አገልግሎት ስጦታዎች ባይጠሩም የተወሰኑ ናቸው የሚጠሩትና ሁሉም ሐዋርያ ተደርገው አይጠሩም። ሁሉም ነቢይ ተደርገው አይጠሩም። ወንጌላዊም ፓስተርም ተደርገው አይጠሩም። ስለዚህ የሚጠሩ ሰዎች ቢኖሩም በቅዱሳን መካከል ተመርጠው የሚጠሩ ሰዎች ቢኖሩም ስለ ቅዱሳን ግን መጽሐፍ ቅዱስ የሚናገረው ስለ አማኞች ግን መጽሐፍ ቅዱስ የሚናገረው መሰረታዊ ነገር አለ እንድናቀው የሚያስፈልገን። የመጀመሪያው ቅዱሳን ሁሉም ለአገልግሎት ተጠርተዋል። ክብር ለእግዚአብሔር ይሁን። ሁላችንም ለአገልግሎት የተጠራን ነን። ያልተጠራ የለም። የአገልግሎት ጥሪ እግዚአብሔርን የማገልገል ግብዣ፣ የእግዚአብሔርን በጎነት ለመናገር ከጨለማ ወደሚያስደንቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት። እስቲ ካህናት በሉ። ስለዚህ ሁሉም አማኝ ካህን ነው ማለት ነው። ፓስተሩ ከካህናት መካከል የወጣ ካህን ነው። ስቲል የክህነት አገልግሎት ውስጥ ነው ያለው። ቅዱሳን ሁሉም ለአገልግሎት ተጠርተዋል። ይሄ በጣም ሊሰመርበት የሚገባ ነው። አገልግሎት የጥቂት ሰዎች አይደለም። አገልግሎት የተወሰኑ ሰዎች ስራ ብቻ አይደለም። ሁላችንም እግዚአብሔር እንድናገለግለው ጠርቶናል። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ን ማንበብ እንችላለን።
ሁለተኛው የምትመለከቱት ቅዱሳን ሁሉም ልዩ ልዩን ጸጋ ተቀብለዋል። ክብር ለእግዚአብሔር ይሁን። ቅዱሳን ሁሉም፣ አማኝ ሁሉም፣ ክርስቲያን ሁሉም፣ በጌታ ዳግም የተወለደ ሁሉም ሰው ልዩ ልዩን ጸጋ ምን አድርጓል? ተቀብለዋል። እንደ ቆሮንቶስ 12:4 ላይ የብልቶችም ሁሉ ሥራ ልዩ ልዩ ነው ይላል። ብዙዎች ስንሆን በክርስቶስ ስንት ነን? አንድ ነን። ግን ሁሉም ብልት በአንድ ሰውነት ላይ ያለ ብልት ሁሉም ሥራ እንዳለው፣ ሁሉም ኃላፊነት እንዳለው፣ የሚወጣው ነገር እንዳለው ለቅዱሳን ሁሉ የተሰጠ ስጦታ የተሰጠ ጸጋ አለ ይላል። ሮሜ 12:4 እና 8ንም ማየት እንችላለን። ሶስተኛው የምትመለከቱት ቅዱሳን ሁሉም በተቀበሉ ጸጋ ማገልገል አለባቸው። አሁን አምስቱ የአገልግሎት ስጦታዎች ኤፌሶን 4:11 ላይ ያሉት ቅዱሳን እንዲያገለግሉ የማስታጠቅ ሥራ መስራት ስለሆነ ቅዱሳን ሁሉም እንዲገለጡ በውስጣቸው ባለው ጸጋ እንዲያገለግሉ የማበረታታትና የማስታጠቅ ሥራ ስለሆነ ምንድነው የሚለው? አሁንም ቅዱሳን ሁሉ በተቀበሉ ጸጋ እንዲያገለግሉ መጽሐፍ ቅዱስ ያዛል። ሁሉም ሰው ጸጋ አለው። ሁሉም ሰው ስጦታ አለው። ሁሉም ሰው ተጠርቷል። ስለዚህ ሁሉም የማገልገል ኃላፊነት፣ የማገልገል ግዴታ አለበት ማለት ነው። አንደኛ ጴጥሮስ 4:10 አንደኛ ቆሮንቶስ 12:5 ላይ ይህንን ማየት ትችላላችሁ። አራተኛ ቅዱሳን ሁሉም ትንቢትን ይለያሉ። ልብ በሉ። ለቅዱሳን የተሰጠው ኃላፊነት ወደ በጣም ትኩረት ወደምሰጠው የአገልግሎት ሐሳብ እየመጣው ስለሆነ በደንብ አስተውላችሁ ስሙኝ። ትንቢትን የመለየት ስጦታ ለተወሰኑ ሰዎች ብቻ የተሰጠ ሳይሆን ቅዱሳን ሁሉም ትንቢትን ምን ማድረግ ይችላሉ? መለየት ይችላሉ። ከዚህ ጋር ተያይዞ አምስተኛው ነጥብ የምታዩት ቅዱሳን ሁሉ ትንቢትን ይፈትናሉ። እነዚህን ሁለት ነገሮች ልብ በሉ። አንደኛ ቆሮንቶስ 14:29 ላይ ትንቢትን 2 ወይም 3 ሆነው በተራ ይናገሩ ይልና ሌሎችም ምን ያድርጓቸው ይላል? ይለዩዋቸው። ሌሎችም የሚለው ማንን ነው? ቅዱሳንን ነው፣ አማኞችን ነው። ከዛ ደግሞ በተሰሎንቄ 5:20 አንደኛ ተሰሎንቄ 5:20 ትንቢትን አትናቁ፣ ሁሉን ደግሞ ፈትኑ ይላል። የመጀመሪያው ቅዱሳን የሚለዩት እንዴት ነው? ከመንፈስ ቅዱስ የመጣ ትንቢት ነው ወይስ ከሌላ መንፈስ የሰው መንፈስ ነው ብለው ይለያሉ። የሚፈትኑት እንዴት ነው? ከእግዚአብሔር ቃል ጋር ይሄዳል፣ ከእግዚአብሔር ቃል ጋር አይሄድም። በእግዚአብሔር ቃልና በእግዚአብሔር መንፈስ ነው ትንቢት የሚፈተሸው ማለት ነው። አካሉ ግንባታው የተጠበቀ እንዲሆን ነው ፎከሱ። አካሉ አንድነታችን እንዳይናጋ፣ ህብረታችን እንዳይናጋ ጥንቃቄ ልናደርግ ይገባል። ስለዚህ ይሄንን መሰረታዊ ነገር ካየን ቅዱሳን ስጦታ አላቸው ብለን ካልን፣ ቅዱሳን ተጠርተዋል ብለን ካልን፣ ቅዱሳን ጸጋን ተቀብለዋል ብለን ካልን፣ ቅዱሳን ማገልገል አለባቸው ብለን ካልን አንድ ነገር አሳስቢያችሁ ማለት ፈልጋለሁ። እግዚአብሔር አንድ ሰው እንዲያስነሳ አንጸልይ። እሱ የስተት ጸሎት ነው። እግዚአብሔር አንድ ሰው የለው። አንድ ሰው ስጠን፣ አስነሳ፣ መፍትሄ የሚያመጣ እንቆቅልሽ የሚፈታ ቀንበር የሚሰብር የሚል ጸሎት እግዚአብሔር አይሰማም። እግዚአብሔር ያለው አንድ ሰው ልጁ ኢየሱስ ነው። መፍትሄ የሚያመጣ መድኃኒት የሚሆን እንቆቅልሽ የሚፈታ አንድ ሰው እግዚአብሔር የለው። አንድ ሰው እግዚአብሔር አለኝ የሚለው ልጁን።
እንደዚህ አይነት ጸሎት ጤናማ ጸሎት አይደለም። እግዚአብሔር አንድ ሰው እንዲያስነሳ እንጸልይ፣ ግን ነቢይ እንዲያስነሳ ጸልያለሁ። የቤተ ክርስቲያንን ጥያቄ ሊፈታ የሚችል መልአክ የለም፣ ሊነሳም አይችልም። መጽሐፉ የአካል ስራ ነው ያለን። መጽሐፉ የሁላችንም አገልግሎት ነው ያለ። ጸጋ ለሁላችንም ተሰጥቶናል። ስለ አንድ ሰው ብዙ ስለ ጸለይን ይመስለኛል አሁን የአንድ ሰው ነገር ብቻ ፖፕላር እየሆነ የወጣው። አንድ ሰው እየገነነ የወጣው ይታችሁ። የኔ እጅ ብቻውን እየወፈረ ቢመጣ ጤናማ ነው? አንድ እጅ ብቻ እየደለበ ቢመጣ እጢ ነው ብሏል። መቆረጥ ነው ያለበት ብሏል። አካል ነው የሚያድገው። ሁሉም ብልት ነው የሚያገለግለው። ሁላችንም ነን በተሰጠን ጸጋ ስናገለግል እግዚአብሔር የመፍትሄ ሰዎች ያደርገናል፣ መድኃኒት ያደርገናል። ስለዚህ ባካችሁ እንደዚህ አይነት ጸሎት አንጸልይ። መጽሐፍ ቅዱስ በአንደኛ ቆሮንቶስ 14:12 ላይ ምን እንደሚል ታውቃላችሁ? እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ ቤተ ክርስቲያንን ለማነጽ እንዲበዛላችሁ ጸልዩ። እግዚአብሔር ይመስገን። የምንጸልየው የተሰጠኝ ጸጋ አካሉን ያንጽ ብለን ነው አብዝተን የምንጸልየው። ህብረቱን ያንጽ፣ ይገንባ፣ አካሉን ይገንባ ብለን ልንጸልይ የሚገባን ለዚህ ነው ማለት ነው። ስለዚህ እነዚህ አምስቱ የአገልግሎት ስጦታዎች እንዳልኳችሁ ያስፈልጉናል። በጣም 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 ያስፈልጉናል። ግን አሁን በዘመናችን ያለው ወቅታዊው ችግር፣ አነጋጋሪው ጉዳይ የነቢያት አገልግሎት ጉዳይ ነው። እሱ ላይ ነው የምናገረው። ሌሎች አራቱን አላነሳቸውም ብዙም አሳሳቢ ስላልሆኑ ማለት ነው። የነቢያት አገልግሎት በጣም አነጋጋሪ ሆኗል። መስመር ለቋል። በሕዝባችን መካከል ታላቅ መከፋፈል የሚያሳስብ ደረጃ ላይ ደርሷል። ሰዎች በፌስቡክ ይሰዳደባሉ፣ በሶሻል ኔትወርክ ይጨቃጨቃሉ። በጣም ከባድ ሁኔታ ውስጥ ነው ያለ ነው። ይህንን ለማስተካከል እየተወሰደ ያለ እርምጃ አላየሁም። እየባሰበት ነው የሄደ ያለው። እንዳልኳችሁ እኔ በነቢያት አገልግሎት በጣም አምናለሁ። እግዚአብሔር ሲናገረኝ በጣም የምሰማ ሰው ነው። ስለዚህ ነቢያት አገልግሎትን በተመለከተ ስናገር ነቢያትን ስለማልቀበል ነው ብላችሁ የተሳሳተ ትርጉም እንዳትሰጡ። 4 ነጥብ ልዝጋው። ነቢያት አገልግሎት እቀበላለሁ፣ የትንቢት አገልግሎት አምናለሁ። ግን መታረም ባለበት ነገር ላይ ዛሬ ልናገር እፈልጋለሁ። ቤተ ክርስቲያን እየሄደችበት ያለ ዳይሬክሽን በጣም የሚያሳስብ ሆኗል። በጣም አስደንጋጭ ነገር ሆኗል። መስመር ለቋል። ሰዎች እየተከራከሩ ነው። ሰዎች እየተሟገቱ ነው። ከዛም ሲያልፍ እየተሰዳደቡ ነው። ስለ ጌታ ስለ ኢየሱስ ክርስቶስ ነው ወይስ ደግሞ ስለ እግዚአብሔር ቃል ስልጣን ነው የሚከራከሩት ብላችሁ ካላችሁ አይደለም። አንድ ነገር አምናለሁ። የነቢያት አገልግሎት የክርስቶስን ቤተክርስቲያን አንድ ከማድረግ ይልቅ እያፈረሰ ከሆነ ይሄ አገልግሎት ከእግዚአብሔር ነው ብዬ መቀበል ይቸገራል። እውነተኛ የነቢይነት አገልግሎት እንደምንማረው አካሉን የሚገነባ አንድ የሚያደርግ ነው። እውነተኛ ሪቫይቫል ወገኖቼ ሆይ አይከፋፍልም። እውነተኛ ሪቫይቫል አያጣላም። እውነተኛ ሪቫይቫል አያጨቃጭቅም። እውነተኛ ሪቫይቫል አይከፋፍልም። እውነተኛ የእግዚአብሔር ጉብኝት፣ ጄኒውን የሆነ የመንፈስ ቅዱስ ጉብኝት አንድ ያደርገናል፣ ያያይዘናል፣ ያቀራርበናል። የጠጣነው መንፈስ አንድ መንፈስ ስለሆነ
ንጹህ ቅዱስ መንፈስ ስለሆነ ይህ መንፈስ ሞር ያቀራርበናል፣ ያያይዘናል እንጂ አይከፋፍለንም፣ አይለያየንም። ዛሬ ግን የሚታየው ነገር ከማቀራረብ ይልቅ በቤተ ክርስቲያን ታሪክ ሆኖ ማያቅ መለያየት ምድራችን ውስጥ አለ። በአበሻው መካከል አለ፣ በየአጥቢያ ቤተ ክርስቲያን መካከል አለ፣ እኛም መካከል አለ። የነቢያትን አገልግሎት በተመለከተ የትም ቦታ ሄዶ ጭቅጭቅ ነው፣ ንትርክ ነው። ባልና ሚስት እየተጋጩ ነው፣ ምእመናን እየተጋጩ ነው፣ አገልጋዮች እየተለያዩ ነው፣ እየተከፋፈሉ ነው። ወገኖቼ ሆይ ይህ ከጌታ ነው። ይህ አገልግሎት ጥልል ያለ ንጹህ ክርስቶስን ለማክበር መንፈስ ቅዱስ ከአጥቢያ ቤተ ክርስቲያን ውስጥ በአማኞች ሕይወት አድሮ የሚሰራው መንፈስ የሚያያያዝ የሚያቀራርብ አብረን እንድንፈስ የሚያደርግ ነው። እውነተኛ ትራንስፎርሜሽን ወገኖቼ ሆይ የማይነካው ቦታ የለም፣ የማያስተካክለው የመስመር ላይ የማያስገባው ነገር የለም። ስለዚህ በዘመናችን ያለው የነቢያት አገልግሎት ትልቅ ጥያቄ ውስጥ የሚገባ ነው። እግዚአብሔር ስላስነሳቸውና በእውነት እየተጠቀመባቸው ስላሉ ነቢያቶች እግዚአብሔርን እናመሰግናለን። እየተሰራ ስላለው ስራ፣ እየዳኑ ስላሉ፣ ክርስቶስን እየተገናኙ ስላሉ ሰዎች እግዚአብሔርን እናመሰግናለን። በእውነተኛ መንገድ በጽድቅ በንጽህና በቅድስና እግዚአብሔርን በመፍራት እያገለገሉ ስላሉ ነቢያቶች እግዚአብሔርን እናመሰግናለን። ዛሬ ግን የማነሳ ከክርስቶስ አካል አንድነት ይልቅ ከህብረት እግዚአብሔር ከሚያያት ንጽሕት ድንግል ቅድስት ከሆነች የቤተ ክርስቲያን አንድነት ይልቅ የራሳቸውን ጥቅም ስለሚያስቀድሙ የሐሰት ነቢያቶች ነው መናገር ፈልገው። በመሰረቱ ነቢያት አገልግሎት በብሉይ ኪዳን ምን እንደሚመስል ጥቂት ነገር ልንገራችሁ። በብሉይ ኪዳን የነበሩ ነቢያቶች መመሪያን ይሰጡ የነበሩ ነበሩ። እነዚህ በእግዚአብሔር ቃል ውስጥ ተዘግበው የምናያቸው ዳይሬክሽን ይሰጡ የነበሩ አሉ። ምሳሌ ብንጠቅስ ሙሴ አለ፣ ሳሙኤል አለ፣ ኤልያስ አለ፣ ኤልሳና የመሳሰሉት ነቢያቶች። እነዚህ ነቢያቶች ተአምራት የተከተላቸው ነቢያቶች ናቸው። የተአምራትም አገልግሎት በእጃቸው የተገለጠ ነቢያቶች ናቸው። ሁለተኛ የምናየው የራእይና የጸሐፍት ነቢያት የምንላቸው መጽሐፍ የሆኑ የሚናገሩት ትንቢት የተናገሩት ነገር መጽሐፍ የሆኑ እንደ ኤርሚያስ፣ ሕዝቅኤል፣ ሆሴ፣ አሞጽ፣ ኢዮኤል፣ ዳንኤል የመሳሰሉት እነዚህ ደግሞ ፈጽሞ ተአምራት ያልተከተላቸው ነቢያቶች ናቸው። ስለዚህ ነቢያት ሁሉ ተአምራት ያደርጋሉ ማለት አይደለም። ይበበሉ መጽሐፍ ቅዱስ ውስጥ የነበሩ የብሉይ ኪዳን ነቢያቶች የተወሰኑት ተአምራት አድርገዋል፣ የተወሰኑት ደግሞ ተአምራት አላደረጉም፣ በመከራ ውስጥ አልፈዋል። እነዚህ መመሪያን ይሰጡ የነበሩት ለነገስታት መመሪያን ይሰጡ ነበር፣ ለሕዝብ መመሪያን ይሰጡ ነበር፣ ማድረግ የሚገባውን ለሕዝቡ ያሳስቡ ነበረ። ስለዚህ የብሉይ ኪዳን ነቢያቶችን ሊተካ የሚችል የነቢይነት አገልግሎት አይነሳም። በብሉይ ኪዳን ዘመን የነበረውን የነቢይነት አገልግሎት በጣም ለየት ያለ አገልግሎት ነው። እሱን ላንሳላችሁ ጥቂት ነጥቦች፣ ልዩነታቸውን ላንሳ። ፈጠን እያልኩ ሰዓት በጣም ሄደዋል። በብሉይ ኪዳንና በአዲስ ኪዳን ነቢያት መካከል ያለው ልዩነት፣ አንደኛ የብሉይ ኪዳን ነቢያት በሕግ ውስጥ ሲሆኑ የአዲስ ኪዳን ነቢያት በጸጋ ውስጥ ነበሩ። ዘመኑ ይለያል። የብሉይ ኪዳን ነቢያቶች በሕግ ዘመን ውስጥ የነበሩ ናቸው። ተመልከቱ፣ የሕግ ዘመን ውስጥ ናቸው። የአዲስ ኪዳን ነቢያቶች ደግሞ በጸጋ ዘመን ውስጥ የነበሩ ናቸው። የብሉይ ኪዳን ነቢያቶች ከመስቀሉ በፊት የነበሩ ናቸው። የአዲስ ኪዳን ነቢያቶች ከመስቀሉ በኋላ ከክርስቶስ ሞትና ትንሣኤ በኋላ የሆነ ነው። የተለየ አገልግሎት ነው አገልግሎታቸው።
የብሉይ ኪዳን ነቢያት መልእክታቸው እንከን አልባ ሲሆን የአዲስ ኪዳን ነቢያት መልእክታቸው እንከን ሊገኝበት ይችላል። ስለዚህም ነው ፈትኑ ለዩ ያለው ሐዋርያው ጳውሎስ በአንደኛ ቆሮንቶስ 12:29 ላይ ሌሎችም ምን ያርጓቸው? ይለዩ፣ ሊሳሳቱ ስለሚችሉ ይለዩዋቸው። ፈትኑ ያለው እንደ እግዚአብሔር ቃል ያልሆነ ነገር ሊናገሩ ስለሚችሉ ነው። የብሉይ ኪዳን ነቢያቶች ግን እንደሱ አይደሉም። እንከን አይወጣለትም። የሚገርማችሁ አለመፈጸም አይችልም። የብሉይ ኪዳን ነቢያቶች የተናገሩት ትንቢት አለመፈጸም አይችልም። የእግዚአብሔር አፍ ናቸው። ኢሳይያስ ሊሳሳት አይችልም። ኤርሚያስ ሊሳሳት አይችልም። ሙሴ ሊሳሳት አይችልም። ስለዚህ የብሉይ ኪዳን ነቢያቶችና የአዲስ ኪዳን ነቢያቶች ልዩነት አላቸው። የብሉይ ኪዳን ነቢያቶች መልእክታቸው ፍርድ ሲሆን የአዲስ ኪዳን ነቢያት ማጽናናትና መምከር ነው። የብሉይ ኪዳን ነቢያቶች ተጻራሪ ናቸው። የአዲስ ኪዳን ነቢያቶች ሰላማዊ ናቸው። የብሉይ ኪዳን ነቢያት መልእክታቸው መጽሐፍ ሆነዋል። የአዲስ ኪዳን ነቢያቶች በመጽሐፉ ይመዘናሉ። የብሉይ ኪዳን ነቢያቶች የተናገሩት ምን ሆነዋል? መጽሐፍ ሆነዋል። የአዲስ ኪዳን ነቢያቶች ግን በዚህ መጽሐፍ ይመዘናሉ። የብሉይ ኪዳን ነቢያት በሰውና በእግዚአብሔር መካከል ናቸው። የአዲስ ኪዳን መካከለኛው የብሉይ ኪዳን ነቢያቶች ሰው ጥያቄ ካለው እነሱ ጋር ይሄዳል። ንጉሡ እንቆቅልሽ ካለው ነብዩ ጋር ይሄዳል። ችግር አለ ንገረኝ ይለዋል። ምክንያቱም እግዚአብሔር በብሉይ ኪዳን መንፈሱን በነቢያትና በካህናት ላይ ብቻ ስላስቀመጠ መንፈሱን ስላልተቀበሉ ወደ ነብዩ መሄድ ልክ ናቸው። በነብዩ ወኪል ነው። በእግዚአብሔርና በሰው መካከል ወኪል ነው የብሉይ ኪዳን ነቢይ። የአዲስ ኪዳን መካከለኛው የእግዚአብሔር ልጅ ጌታ ኢየሱስ እንጂ ሰው አይደለም፣ ነቢይ አይደለም። ነቢይ ጋር መሄድ መጽሐፍ ቅዱሳዊ አይደለም። በአዲስ ኪዳን ሁላችንም እኩል መንፈሱን ተቀብለናል። ክብር ለእግዚአብሔር ይሁን። ሁሉ ሰው እግዚአብሔር ለሁሉም ሰጥቷል መንፈሱን። ምን ማለት ነው? ሁሉም እግዚአብሔርን ይሰማል። ይሄ እኔ የምነግራችሁ ቃሉን ነው። የአዲስ ኪዳን አማኝ ሁሉ ወገኖቼ ሆይ እግዚአብሔርን ይሰማል። የብሉይ ኪዳን ነቢያት ብቻቸውን የሚቆሙ ሲሆን በአዲስ ኪዳን የአካል ስራ ነው። ኤልያስ በፊቱ የቆምኩት የሰራዊት ጌታ እግዚአብሔር አለ አንደኛ ነገሥት 17 ላይ ወኪል ነው። በእግዚአብሔር ፊት ብቻውን ነው የሚቆመው። ለዚህ ነው ለአንድ ሰው መጸለይ ልክ አይደለም እምላችሁ። በአዲስ ኪዳን አንድ ሰው የለም፣ አንዱ ኢየሱስ ነው ያለው። ሁሉ ብልት በአካል ውስጥ የሚንቀሳቀስ ነው። ስለዚህ እንደ ኤልያስ ያለ ነቢይ አይነሳም። ፈጽሞ ምትክ የሌለው አገልግሎት ነው የኤልያስ አገልግሎት። እያምታታን ነው። በብሉይ ኪዳን መነጽር ስለምናይ እኮ ነው የተቸገርነው። በብሉይ ኪዳን አይን ስለምናይ ነው። ትልቅ ልዩነት። ከመስቀሉ በፊት ያለ ነገር ከመስቀሉ ኋላ ካለው ነገር ጋር አይገናኝም። በአካል ነው የሚሰራው እግዚአብሔር አሁን ማለት ነው። ብሉይ ኪዳን ነቢያት የሚናገሩት ቃሉን ሲሆን የአዲስ ኪዳን ነቢያት የሚናገሩት እንደ ቃሉ። የብሉይ ኪዳን ነቢያት የሚናገሩት በቁጣ ሲሆን የአዲስ ኪዳን ነቢያት የሚናገሩት በፍቅር። ስለዚህ በብሉይ ኪዳን ዘመን የነበሩ ነቢያቶች የሚናገሩት ትንቢት ጠባይ። አንዳንድ ሰዎች የዘመኑን ነቢያቶች ስህተት ለመሸፈን ሲሉ ነቢያቶች ተሳስተዋል። ዮናስ ያልተፈጸመ ትንቢት ተናግረዋል። ሰምታችሁ ሊሆን ይችላል ሚዲያ ላይ። ዮናስ ያልተፈጸመ ትንቢት አልተናገረም። ፈጽሞ መልእክት አደረሰ፣ ንስሐ ገቡ፣ እግዚአብሔር ሊያረግባቸው ከነበረው ነገር ተመለሰ።
ዮናስ ነነዌ ስትገለበጥ ነው በቃ የዮናስ ትንቢት ተፈጸመ የሚባለው ማለት የተሳሳተ እንድምታ ነው። የመጽሐፍ ቅዱስን አተረጓጎም በደንብ ካለመረዳት ነው። ነቢያቶች የተናገሩት የብሉይ ኪዳን ይፈጸማል። ዳንኤል የተናገረው ተፈጽሟል አስደናቂ በሆነ ሁኔታ። እንደውም አንዳንዶች ይሄ ትንቢት ከተፈጸመ በኋላ የተጻፈ መጽሐፍ ነው እስኪሉ ድረስ በሚገርም መልኩ የዳንኤልን መጽሐፍ ስናይ በጣም አስደናቂ ነገር አይተናል። ይነሳሉ ያላቸው ነገስታቶች ያቺ ትንሿ ቀን ስለ አሌክሳንደር ዘግሬት ዲቴል በሆነ መንገድ እያንዳንዷን ነጥብ ጌታ ኢየሱስ መቼ እንደሚመጣ ስለ ሰባው ሱባኤ በሚያስደንቅ ሁኔታ የተረተረ ነብይ ነው። ከ75% ዳንኤል የተናገረው ተፈጽሟል። ኤርሚያስ የተናገረው ትማረካላችሁ 70 ዓመት አለ ተፈጸመ። እነ ኢሳይያስ ተናገሩ ድንግል ትጸንሳለች ትወልዳለች አለ ወለደ ከ500 ዓመት በኋላ። ወገኖቼ ሆይ ነቢያቶች የሚናገሩት ቃል ይፈጸማል። ጥቂት ጥቅስ ልስጣችሁ። ኢያሱ 6:26 ላይ ኢያሱ አንድ ነገር ተናገረ። ኢያሪኮን መልሶ የሚገነባ የበኩር ልጁ ይሙት፣ በሯን መሰረቷን ሲጥል ደግሞ ሁለተኛ ልጁ ይሙት አለ። ይህ ቃል በቃል በአንደኛ ነገሥት 16:34 ላይ ተፈጽሟል። አንድ ንጉሥ ተነሳ፣ ልክ መሰረቷን ሲጥል በኩር ልጁ ሞተበት፣ ቅጥሯን ሲጠነጋ ሁለተኛ ልጁ ሞተበት። እንደተናገረው ቃል በቃል ተፈጽሟል። አንደኛ ነገሥት 13:2 ላይ ኢዮስያስ ስለ ኢዮስያስ ገና ሳይወለድ ኢዮስያስ የሚባል ከዳዊት ቤት ይነሳል፣ እነሆ ጣዖት አምልኮን ያስወግዳል የተባለው ቃል በቃል ሁለተኛ ነገሥት 23:15 ላይ ተፈጽሟል። በአንደኛ ነገሥት 17:14 ኤልያስ ስለ ሰራፕቷ ሴት ዱቄቱ ከማድጋው ዘይቱም ከማሰረው አያልቅም ብሎ ያለ ትንቢት አላለቀም ይላል። እንደ ነብዩ ቃል ሆነ። ነገ በሰማሪያ ይሄ ይሆናል አለ ኤልሳ፣ እንዳለው እንደ ነብዩ ቃል ሆነ። ኤልዛቤልን ውሾች ይበሏታል ብሎ በአንደኛ ነገሥት 20:23 ላይ ተናገረ። እንደተናገረው ውሾች በሏት። ይሄንን ሁለተኛ ነገሥት 9 ላይ ሄዳችሁ ማየት ትችላላችሁ። ስለዚህ ወገኖቼ ሆይ ሁለቱ የነቢያት አገልግሎት በጣም ትልቅ ልዩነት አላቸው። ትንቢትና ነቢያት 10 ደቂቃ ስጡኝ ልጨርሰው፣ ባላሳድረው ጥሩ ነው። የነቢያት አገልግሎት በብሉይ ኪዳንም በአዲስ ኪዳንም በሰፊው የተገለጠ ነው። ይሄንን እናምናለን ብያቸዋለሁ። የምንቀበለው አገልግሎት ነው። የነቢያት አገልግሎት የእግዚአብሔርን ሐሳብ ማስተላለፊያ በመሆን የሚያገለግል ነው። አገልግሎቱ እንደሌሎች የጸጋ ስጦታዎች አካሉን ለማነጽ የተሰጠ ነው። የትንቢት መንፈስ የኢየሱስ ክርስቶስ ምስክር በመሆኑ ክርስቶስን ያማከለ ነው። መጽሐፍ ቅዱስ የትንቢትና የነቢያት አገልግሎት ዋና ዳኛ ነው። ትንቢት በቤተ ክርስቲያን በቅዱሳንና በመሪዎች ይፈተናል፣ ይለያል። ቅድም ተነጋግረናል። የነብይነት ስጦታ ለግለሰቦች ጥቅም፣ ሀብት፣ ክብር፣ ዝናና ዕውቅና ማካበቻ ይሆን ዘንድ አልተሰጠም። ይህንን ሁለተኛ ነገሥት ምዕራፍ 5 ቁጥር 26 ላይ ብታነቡ ጊያዝ የተባለው ሰው በኤልሳ የትንቢት አገልግሎት ሀብት ያካብት ነበረ። እንደተቀጣ በለምጽ እንደተመታ ይናገራል። አጥቢያ ቤተ ክርስቲያን በነቢያቶች አትመራም። ይህንን ነገር አንዴ ልንገራችሁ ሲሪየስ ስለሆነ ዛሬ የሚጀመሩ ቤተ ክርስቲያናት በነቢያት እየተመሩ ናቸው። የአጥቢያ ቤተ ክርስቲያን መሪዎችን በአዲስ ኪዳን መጽሐፍ ካየን እረኞች ናቸው። ሊደርስ የሚለው ኢልደርስ የሚለው እረኞች ናቸው የሚመሯል። ለዚህ ነው በአንደኛ ጴጥሮስ 5:4 ላይ የእረኞች አለቃ ሲገለጥ ይላል። መንጋውን የሚጠብቁ እረኞች ናቸው። ስለዚህ አጥቢያ ቤተ ክርስቲያን አመራሩ የእረኞች ነው ማለት ነው። የነቢያትን ጥሪ የምትለየውና የምትሾመው አጥቢያ ቤተ ክርስቲያን ነች እንጂ በዘመናችን እንደምናየው ዘይት እየተሸከሙ በትልቅ ጠርሙዝ እየያዙ እየዞሩ ከጉባኤ መካከል አንዱን አስነስቶ ከዛሬ ጀምሮ ነብይ ሆነ ተሹመሃል ብለው ዘይት በራሱ ላይ ማፍሰስ የስተት አሰራር ነው። መጽሐፍ ቅዱሳዊ አይደለም። ነቢያት የሚሾሙት የሚጠሩት በአጥቢያ ቤተክርስቲያን ነው። ዛሬኛ መካከል አንድ እንግዳ አገልጋይ ጋብዘን መጥቶ አንድ ሰው ከመካከላችን አስነስቶ ከዛሬ ጀምሮ ሐዋርያ ሆነ ተሹመሃል ብሎ ዘይት ቢያፈስበት ዝም አንለው።
ቤተክርስቲያን አሰራር አለ። አጥቢያ ቤተክርስቲያን አሰራር አካሄዳለ። ትመረምራለች፣ ትለያለች፣ ትጸልያለች። እምትለየው አጥቢያ እንጂ አንድ ሰው አይደለም መጥቶ የሚለየው። ልብ በሉ ሐዋርያት ሥራ 13:2 ላይ ለጠራዋቸው አገልግሎት ለዩልኝ የሚለው ቃል የመጣው ለአጥቢያዋ ለአንጾኪያ ቤተክርስቲያን። ቤተክርስቲያኒቱ ከሰማች በኋላ በጳውሎስና በባርናባስ ላይ ጥሪው እንዳለ ታውቅ ስለነበረ እጆቿን ጭና ባርካ ጸልያ ለጥሪው ለይታቸዋለች። ስለዚህ እየዞሩ ዘይት እየቀቡ እንዳንተ አይነት ነቢይ አይነሳም እየተባለ የሚደረገው ልምምድ መጽሐፍ ቅዱሳዊ የአጥቢያን ቤተክርስቲያን ህልውና መናቅ ነው። የአጥቢያን ቤተክርስቲያን ክብር ማክፋፋት ነው። የአጥቢያን ቤተክርስቲያን ውበት ማንቋሸሽ ነው። መጽሐፍ ቅዱሳዊ አይደለም። የአጥቢያውን ስራ ነው እየሰሩ ያሉት። ስለዚህ ትክክለኛ አካሄድ አይደለም። ነቢይን አይሾምም። በመሰረቱ ቤተክርስቲያን ናት ይህንን አገልግሎት የምትሰጠው። በመጨረሻ ዘመን ሐሰተኛ ነቢያቶች ይነሳሉ ይላል እግዚአብሔር። ማቴዎስ ወንጌል 24:24 ላይ በመጨረሻ ዘመን ሐሰተኞች ነቢያት ይነሳሉ፣ ቢቻላቸውም የተመረጡትን ያስታሉ። አንዳንድ ሰዎች እውነቱን ተናገሩ፣ እውነቱን ብቻ አስተምሩ፣ እውነት ስታስተምሩ ሰው ውሸትን መለየት ይችላል የሚል ነገር ይናገራል። ችግርን ገልጦ ነው የሚናገረው። እንደውም የስተት አሰራርንና የስተት አስተምህሮን ለመጋፈጥ ነው የተጻፈው ይሄ መጽሐፍ። በተለይ የሐዋርያው ጳውሎስ መልእክቶች የተነሱትን የስተት ትምህርቶች ለመጋፈጥ የተጻፉ ናቸው። ስለዚህ መጽሐፉ የስተት ነቢያቶች ሐሰተኛ ነቢይ የሚለው ቃል የተሳሳተ ትንቢት የተናገረ ነቢይ ለማለት ሳይሆን አስቀድሞ ራሱ ነቢይ ያልነበረ ሐሰተኛ ነቢያት ብሎ ሲል ባለፈውም ይሁዳን መጽሐፍ ስንማር ከሕዝቡ መካከል የሚወጡ ናቸው ወይም ሾልከው የሚገቡ ናቸው። አስቀድሞኑ እውነተኛ ያልነበሩ ናቸው። እውነተኛ ሆነው የማያውቁ ናቸው። በዛ መንፈስ ነው ልናየው የሚገባው። ስለዚህ በመጨረሻ ዘመን ስለሚነሱ ሐሰተኛ ነቢያቶች ማቴዎስ 7:15 ላይ ያለውን ቃል ጥቂት ተናግሬ ጨርሳለሁ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። ይህ ቃል ተጠንቀቁ የሚለው ቃል ምክር አይደለም፣ ማሳሰቢያም አይደለም፣ ብቻላችሁ አድርጉ ማለት አይደለም። ሲሪየስ የሆነ ከባድ የሆነ ትእዛዝ ነው ጌታ የሚሰጠው። ይህ ነገር የሕይወትና የሞት ጉዳይ ስለሆነ ነው። ተጠንቀቁ። ሲሪየስ ነገር ነው። መጠንቀቅ የሚለውን እዚህ ክፍል ላይ ያለውን ሐሳብ በግሪኩ ስትመለከቱት ምን ብሎ ነው የሚያስቀምጠው? ንቁና ጠንቃቃ ሁኑ። አሳሳቢነቱን፣ አንገብጋቢነቱን ተገንዘቡ፣ ተረዱ። የነቃ አለርት ይሆን። ለዚህ ነው ጳውሎስ ሲናገር ስለ ትንቢት ስጦታ አውርቶ በአንደኛ ቆሮንቶስ 14 ላይ ወንድሞች ሆይ ሕፃናት እንዳትሆኑ ተጠንቀቁ ይላል። ሕፃናት መሆን ማለት የመጣውን ሁሉ አግበስብሶ መውሰድ ማለት ነው። ስለዚህ እየለያችሁ፣ እየፈተሻችሁ፣ እየመረመራችሁ ማቹር አርጋችሁ ዲዘርን አርጋችሁ ተቀበሉ ለማለት ነው እያለ ያለ። ስለዚህ መጠንቀቅ የሚለው ነገር አለርት መሆን ነው፣ ንቁ መሆን ነው። ሲሪየስ ነው፣ አንገብጋቢ ነው፣ የህይወት ጉዳይ ነው። ምክንያቱም ይሄ ክፍል በተነገረበት ማቴዎስ 7 ደጋግመን የተራራውን ትምህርት ተምረናል። ስለ ሁለት መንገዶች፣ ስለ ሁለት ደጆች፣ ስለ ሁለት ፍሬዎች፣ ስለ ሁለት ዛፎች፣ ስለ ሁለት ቤቶች አውርቶ እዛ መካከል ነው ስለ ሐሰተኞች ነቢያቶች ያስገባው። ሰፊው መንገድ፣ ሰፊው ደጅ፣ መልካም ፍሬ ማፈራ ዛፍ፣ በአሸዋ ላይ የተመሰረተ ቤት የሚጠፉ ናቸው። የሚጠፉ ናቸው።
የህይወት ጉዳይ ነው። የሐሰተኛ ነቢያት ጉዳይ የሞትና የህይወት ጉዳይ ነው። ብዙዎችን የተመረጡትን ያስታሉ። በትንቢታቸው አንፈትናቸው። እንደውም በዮሐንስ ወንጌል 4 አንደኛ ዮሐንስ 4 ከ1 እስከ 3 ሲያወራ ምንድነው የሚለው? ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። መርምሩ። ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋል እያለ ይቀጥላል። እዚህ ዮሐንስ ያነሳው በሚያምኑበት ነገር አይደለም የምትመዝኗቸው ይላል። በሚክዱት ነገር ነው የሚለው። ይህ ሰው የኢየሱስ ጌታ ነው ይላል። በኢየሱስ ጌትነት ያምናል በሚለው አይደለም የምንመዝነው። ምንድነው የሚክደው? በሚክደው ነገር ነው፣ በማያምነው ነገር ነው የምንፈትነው። ስለዚህ ለዚህ ነው ተጠንቀቁ የሚለው ቃል ተደጋግሞ ማቴዎስ 6 ጊዜ የተጠቀሰው። ጥንቃቄ ስለሚያስፈልግ ምንድናቸው እነዚህ ሐሰተኞች ነቢያቶች? በሁለት በኩል ሲያስቀምጣቸው ምንድነው የሚለው? ውጫቸው የበግ ለምድ የለበሱ ናቸው። በግ ይመስላሉ፣ ክርስቲያን ይመስላሉ፣ እውነተኞች ይመስላሉ፣ ተአምራት ያደርጋሉ፣ ድንቅ ያደርጋሉ። ወገኖቼ በ28 ደቂቃ ውስጥ ደቡብ አፍሪካ ደርሼ ዕቃ አውጥቼ ፓክ አድርገን ቤት አስገብቼ በ28 ደቂቃ ተመለስኩ የሚለውን ሰው ቤተ ክርስቲያን ስተዋል ስትል የምትቃወሙ ከሆነ ችግር አለ ማለት ነው። ይህ ሰውዬ ተሳስቷል፣ ትክክለኛ አይደለም ሲባል እስጢፋኖስ እኮ ተነጥቆ ነበር ካላችሁ ተሳስታችኋል። ይህ ንጥቀት አይደለም ወገኖቼ። ሐሰተኞች ነቢያቶች ልንጠነቀቃቸው የሚገባን ሁለት ነገር ይነግረናል። ውጫቸው የበግ ለምድ የለበሱ ናቸው፣ ውስጣቸው ግን ነጣቂ ተኩላዎች ናቸው፣ ዘራፊዎች ናቸው፣ ነፍሰ በላ ናቸው፣ ገዳዮች ናቸው። ሐሰተኞች ነቢያቶች ነጣቂ ተኩላዎች ናቸው ማለት እናንተ ስትደሙ አይገዳቸውም፣ እናንተ ስትቆስሉ አይገዳቸውም። ኪሳቸው ከሞላ እነሱ ከጠገቡ እናንተ ብትራቡ አይጨንቃቸውም። ሐዋርያው ጳውሎስ ይህንን ሐሳብ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ለቤተ ክርስቲያን መሪዎች ሲናገር ለመንጋው የማይራሩ ጨካኞች ይመጣሉ ካለ በኋላ በገዛ ደሙ የዋጃትን የክርስቶስን ቤተ ክርስቲያን ትጠብቁ ዘንድ ምን በሉ? ተጠንቀቁ ይላል። ይህ ተጠንቀቁ የሚለው ሐዋርያት ሥራ ምዕራፍ 20 ላይ ያለውና ጌታ ኢየሱስ ከሐሰተኞች ነቢያት ተጠንቀቁ የሚለው ቃል ሁለቱም ተመሳሳይ። ስለዚህ የእረኞች አገልግሎት እናንተን ከሚያሳስባችሁ በላይ ተጠያቂነት ስላለ ለመንጋው መጠንቀቅ ስለሚገባኝ እንደረኛ በገዛ ደሙ የዋጃት ክርስቶስ የእረኞች አለቃ ሲገለጥ ስለሚጠይቀኝ እናንተ ናችሁ፣ መሪዎች ናችሁ ተጠያቂዎች፣ ኃላፊነት ላይ የተቀመጣችሁ ነው ተጠያቂዎች ብሎ ጌታ ያዘዘው ትእዛዝ ስላለ ሐዋርያው ጳውሎስ ጨካኞች ናቸው የሚመጡት ብሏል። ሾልከው ነው የሚገቡት ብሏል። ለመንጋው የማይራሩ ናቸው ብሏል። ወገኖቼ ሆይ እነዚህ ነጣቂ ተኩላዎች ናቸው። ከሰው ሕይወት ይልቅ የራሳቸው ሆድ የሚገዳቸው ናቸው። መጽሐፉ ጮክ አድርጎ የሚነግረን ምን አድርጉ? ተጠንቀቁ። ስትሰሙ ለዩ፣ በጥንቃቄ ስሙ። ከጌታ የሆነውን ተቀበሉ፣ ከጌታ ያልሆነውን ትራሽ አድርጉት። እኛም መካከል ቢነገር እዚህም እኔም ብናገር ይህ ከእግዚአብሔር አይደለም ብላችሁ የምትሉትን ወርውሩት። የምትገደዱበት ምክንያት የለም። ማንም አያስገድዳችሁ። እየፈተሻችሁ እየመረመራችሁ ልትቀበሉ ይገባል። በአብዛኛው አሁን እየተነሳ ያለው ጉዳይ ነቢያቶች፣ አብያተ ክርስቲያናቶች እርምጃ ቢወስዱ
ቢያግዱ ዝም ብለው ከሜዳ ተነስተው እንዳልሆነ አስቡ። ጥናት ሳያደርጉ ሳይፈትሹ ግብታዊ ሆነው ስሜታዊ ሆነው እንዳልሆነ አስቡ። ብዙ መረጃ እጃቸዋል፣ ብዙ ጥናት አድርገው ነው ይሄንን። ስለዚህ 3 ነገሮችን ልንገራቸው። አንደኛ አሰራራቸው፣ ልምምዳቸው እንደ እግዚአብሔር ቃል አይደለም። ሐሰተኞች ነቢያቶች የሞራል ህይወታቸው፣ ቅድስናቸው የወደቀ ነው። እየፈቱ ያገባሉ፣ ደግሞ ይሄዳሉ፣ የፈለጉትን ያደርጋሉ። የሞራል ህይወታቸው የወደቀ ነው። የነዋይ ፍቅራቸው፣ የገንዘብ ፍቅራቸው የሌለ በጣም አደገኛ ነው። እግዚአብሔር ከሐሰተኞች ነቢያት ይጠብቃል። እውነተኛ ነቢያቶችን ግን እግዚአብሔር ያብዛልን። እንጸልያለን።